ሰላም ጤና ይስጥልን አድማጭ ተመልካቾቻችን መጋቢት 15 2017 ዓ.ም ዕለታዊ መረጃዎችን ይዤ መጥቻለሁ። መረጃዎችን ወደ እናንተ እያደረስኩ አብሬያችሁን ቆየሁ። በለጠ ካሳ ነኝ። እናንተም አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁን ከቆያችሁ የተለያዩ መረጃዎች ትሰማላችሁ። በዚህ ሰዓት ከምነግራችሁ መረጃዎች መካከል ጄኔራል አበባው በባህር ዳር የብልጽግና የወረዳና የዞን የኮር አመራሮች ስብሰባ ላይ በመገኘት የተናገሩትን መልእክት ጨምሮ በተለያዩ አካባቢ ያሉ የግንባር መረጃዎችን እንደተለመደው ዘገባዎችን አጠናቅሬያለሁ፣ ትሰማቸዋላችሁ። እናንተም እነዚህ መረጃዎች እየሰማችሁ አስተያየት፣ ጥቆማ እንዲሁም ደግሞ ምልከታዎች ካሏችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። በርካቶቻችሁ ይህን እያደረጋችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። ለጥሪዎቹ ምላሽ እየሰጣችሁ ስለሆነ በዚህም እንግዲህ የተከታዮቹ ቁጥር ከዕለት ወደ ዕለት እየጨመረ ነው የሚገኘው። ብዙዎቹም እንግዲህ ይህንን መረጃ እየወሰዳችሁ ለሌሎች ወዳጅ ዘመዶቻችሁ ዕለታዊ ሁኔታዎችን እያስረዳችሁ እንደሆነ ገልጻችሁልኛል። ታማኝ መረጃዎችን እየተከታተል ነው ብላችኋል። በእጅጉ ነው የማመሰግነው። እንግዲህ ከዚህ በበለጠ ትጋት አዳዲስ መረጃዎችን ወደ እናንተ ማድረስ እንቀጥላለሁኝ። እንግዲህ በዚህ ሰዓት ከያዝኳቸው መረጃዎች መካከል በተለያዩ አካባቢዎች ውጊያዎች እየተደረጉ ነው የሚገኙት። እነሱም በዝርዝር ይዣለሁ። የአፍሪካ ቀንድ ተጨማሪ መረጃዎችም አሉ። እነዚሁን መለስባቸዋለሁ። እንግዲህ በተለይ የአማራ የህልውና ትግል ማለት ነው የሚለው ጉዳይ ላይ ብዙ ሰዎች ያው የተለያየ አስተያየት ነው ያላቸው። ጥቂቶች የያዙትን መንገድ ብዙዎቹ ያወግዛሉ፣ ብዙዎቹ ደግሞ የሚያዩትን ጥቂቶቹ ያወግዛሉ። በዚህ መንገድ ነው ያለው። እንግዲህ በትናንትናው ዕለት ኢቢኤስ ላይ ቀርቦ መነጋገር የሆኑት የደምቢ ዶሎ ዩኒቨርሲቲ ታጋሽ ተማሪዎችን በተመለከተ ብዙዎቹ ማህበራዊ ሚዲያ ላይ ጉዳዩን እየተቀባበሉት ነው። ከፍተኛ ቁጭት፣ ሀዘን ውስጥ ነው የገቡት። ይሄ በነ ብርቱካን ብቻ እየተፈጸመ አይደለም። ብዙዎቹ ድምፅ ያላገኙ ሚዲያ ላይ ያልወጡ በርካታ የአማራ ተወላጆች ላለፉት 30 ዓመታት በመተከል፣ በወለጋ፣ በኦሮሚያ እና በተለያዩ አካባቢዎች ይሄ ነው እጣ ፈንታቸው ነው የቆየው። በወልቃይትም በተመሳሳይ። ስለዚህ ይሄ የህልውና ትግል ከዚህ እየመጣ ነው። ብዙዎቹ እንግዲህ በዚህ በሀገር ውስጥ የኃይል መዳከም፣ የኃይል መዛባት እንዲሁም ደግሞ በማዕከላዊ መንግስት ቁጥጥርና ውክልና ለመኖር ህዝቡን በዚህ ልክ ለክብህና መከራ ዳርጎታል። ዩኒቨርሲቲ ተማሪዎቹ ነው ሄደው በሄዱበት ይሄ ነው የሆነው። በጣም የሚያሳዝነው የደምቢ ዶሎ ዩኒቨርሲቲ ታጋሽ ተማሪዎችን በተመለከተ የተሰራው ድራማና የተሰራው የፖለቲካ ጉዳይ እስካሁን ድረስ እነ ፊልድ ማርሻል ብርሃኑ ጁላ እነ አሸናፊ ጎንደር የሚባሉ እነ ጃል አሸናፊ ናቸው እያደረጉት እያሉ ወይም ፕሮፓጋንዳ ያሰሩ ነበረ። አሁን እንግዲህ ያው ጉዳዩ እየተጋለጠ ነው የሚገኘው። ጉዳዩ ግን በዚህ የሚቆም አይደለም ነው። ከአዲስ አበባም ከተለያዩ ቦታዎችም በመንግስት መዋቅር ጭምር የሚፈጸሙ ግፍና በደሎች ተጠናክረው ቀጥለዋል። አዲስ አበባ አትገቡም የሚለው ከዚህ ከተማሪዎቹ መደፈር በኋላ ነው። ይሄ ቁጭት ነው ወደ ህልውና ትግል የወሰደው። ስለዚህ ይሄ ህልውና ትግል ወዴት እንዴት ይመራል፣ ወዴት አቅጣጫ በአግባቡ ይሄዳል የሚለው ጉዳይ የብዙዎቹን ምልከታ የሚጠይቅ ነው። ከደረሱኝ አስተያየቶች መካከል ከዚህ ጋር ተዛማጅነት ያላቸው አሉ። የብርቱካንን አድራሻ እባክህ አፈላልግህ ላክልን፣ መርዳት እንፈልጋለን ያላችሁ ሰዎች አላችሁ። የብርቱካንና ሌሎች እህት ወንድሞችን ለመርዳት ምናልባት ብርቱካን በቀረበችበት ሚዲያ የድጋፍ ወይ ደግሞ እሷን የምታገኙበት መንገድ እዛ አካባቢ ተዋውቆ ሊሆን ይችላል። እሱን ተከታተሉ። ካልሆነ ግን አድራሻዋን እኔም ለማፈላለግ እሞክራለሁ። ስለጠየቃችሁኝ አድማጭ ተመልካቾች እሷን መርዳትና መደገፍ ስለምትፈልጉ በጉዳዩ ላይ በውል ያዘናችሁ መሆናቸውንም ገልጻችኋል። እንግዲህ አንዲት ሴት የተወሰኑ ተማሪዎች ብቻ ጉዳይ አይደለም። ይሄ የሚወክለው ህዝብ አለ፣ የሚወክለው ማህበረሰብ አለ። በዛ ልክ ነው ጉዳዩ እየታየው። እንግዲህ ቪዲዮ ወርዷል ነው እየተባለው ከኢቢኤስ። እሱን በተመለከተ አድራሻዋን የፈለጋችሁ ሰዎች አድራሻዋን ለማግኘት የምትቸገሩ አይመስለኝም፣ ግን እኔም ፈልጋለሁ። ከዚህ ጋር በተያያዘ በተለይ ከዘገባዎች ጋር በተያያዘ እንደዚሁ ትችት ያደረሱ አድማጮች አሉ፣ ርግማንም ጭምር። ህዝቡ ከፍተኛ ችግር ላይ ነው፣ ለምን ስለ ትግሉ አዎንታዊ ነገር ትዘግባላችሁ የሚል እርግማንም ጭምር ያደረሱ አስተያየት ሰጪዎችና አድማጭ ተመልካቾችን ተመልክቻለሁ። እንግዲህ በየቀኑ በህዝብ ላይ ያሉት ግፍና ሰቆቃዎች በጦርነት ውስጥ መሆኑ ምንም ጥርጥር የለውም። ይህን እንግዲህ ከሁሉም የበለጠ መረጃዎች በየቀኑ ከየተለያዩ አካባቢዎች ይመጣሉ። ያለበትን ሁኔታ ህዝቡ በጦርነት ውስጥ የከፋ ችግር ነው። በድሮን ይጨፈጨፋል፣ በከባድ መሳሪያ ይገደላል። አብያተ ክርስቲያናት ተቋማቶቹ፣ የባህል እሴቶቹ በሙሉ እየወደሙ፣ ወጣቱ ትውልድ እየረገፈ፣ እናቶች ሰቆቃ ውስጥ ናቸው። ህፃናት ትምህርት ቤት አይማሩም። ረሃብ፣ ጦርነት፣ በሽታ አለ። ነግዶ ተንቀሳቅሶ መስራት አልተቻለም። ይህ እንግዲህ ወንበዴዎች ህዝቡን ይዘርፉታል፣ ያግቱታል፣ አስገዶ ይደፍራሉ። በጦርነት ውስጥ እንግዲህ በህዝብ እያስተናገደ ያለው ክስተት ነው። ከዚህ በተጓዳኝ ደግሞ የመንግስት ወታደሮች ደግሞ እንግዲህ ከላይ በተገለጹት የጦር መሳሪያዎች ጭምር ይጨፈጭፋሉ፣ አስገዶ መድፈር ይፈጽማሉ፣ ይገድላሉ። ይሄ አሁን ህዝቡ እያስተናገደው ያለው ጉዳይ ነው። እንግዲህ የመንግስት ጦር ወንጀልም ይፈጽምበታል። በተደጋጋሚ በየቀኑ ሲወጡ የነበሩ ናቸው። መፍትሄው ምንድነው የሚለውን ግን አስተያየት ያስፈልገዋል። ያው በተደጋጋሚ ሁሉም ሰው የሚረዳው ቢሆንም አሁን የአማራ ህዝብ ወደዚህ ትግል የገባው ለምንድን ነው የሚለው ጥያቄ ሁሉም ሰው ሊያነሳ ይገባል። ከላይ የነ ብርቱካን ጉዳይ
ጨምሮ አገሪቱ ውስጥ የፖለቲካ ውክልና በህይወት የመኖር ህልውናው አደጋ ውስጥ ገብቶ ነው ህልውና ጦርነት ውስጥ የገባው። ስለዚህ ይህን መራራ ትግል ባይታገል የአማራ ህዝብ በኢትዮጵያ ፖለቲካ ውስጥ እንዲሁም ደግሞ በህይወት የመኖር እጣ ፈንታውና ህልውናው ምን ይሆናል? እንደ ህዝብ ህልውናው ምን ላይ ይወድቃል? ከዚህ የከፋውስ ጉዳይ ነገ እንዴት እየመጣ ነው? ነገን እንዴት አሻግሮ ማየት ይቻላል? የሚለው ጉዳይ አብሮ መነሳት ያለበት። ስለዚህ አንዱ ነው መታገል፣ ህዝብን የሚያሰቃዩትን ለይቶ ማውጣት፣ እርምጃው መውሰድ፣ ለትግሉ የህልውና ፈተና የሆኑትን ችግሮች በሙሉ ነቅሶ በማውጣት የህልውና ትግሉን አስቀጥሎ የራስን የፖለቲካ ህልውና ማረጋገጥ ብቸኛው መፍትሄ ነው። ያማይሆን ከሆነ ግን አሁን ካለው የከፋ ሁኔታ ይመጣል። ምንም ጥርጥር የለውም። ይሄ አዲስ አበባ አትገባም የተባለ ህዝብ በኢትዮጵያ ውስጥ እንዳጠቃላይ የፖለቲካ ጠላት የተፈረጀ ህዝብ ከዚህ የበለጠ እጣ ፈንታ ነው የሚገጥመው። እንደ ኩርድ ህዝብ ወይ ደግሞ እንደሌለው እንደሚባለው የመጥፋት ነው። ስለዚህ ኃይልን ሰብስቦ ታግሎ የራስን የፖለቲካ ህልውና ማስከበር አስፈላጊ ስለሆነ ትግል እየተደረገ ያለው። ስለዚህ ትግል ላይ ህይወቱን እየሰጠ ግልጽና የታወቀ ዓላማ ይዞ እየተዋደቀ ያለ ፋኖ አለ። ይሄ የህዝብ ታጋይ ነው። ከእውነተኛ ልጆቹ ጋር ሆኖ እየታገለ ነው። ከህዝብ ጋር ሆኖ እየታገለ ነው። ህዝብም ይህንን ልጄ ብሎ ይዟል። አስፈላጊ ነገር እየደገፈ እየታገለ ነው የሚገኘው። ከዚህ በትይዩ ያሉ ህገወጥ ድርጊት የሚፈጽሙና አጋጣሚውን ተጠቅመው ደግሞ ዕለታዊ ጥቅማቸውን ለማሳደድ የሚሞክሩ ካሉ እነዚህ ፋኖ ተብለው ሊጠሩ አይችሉም። ስማቸውም ሊሆን ይችላል ወንበዴ፣ ዘራፊ ነው። ስለዚህ ህዝቡ እነዚህን ከፋኖ ጋር ሆኖ መታገል፣ ስርዓት ማስያዝ ይጠበቅበታል። በዚህ መንገድ ይህንን ጉዳይ አጉልቶ የህዝቡን ሰቆቃ፣ የህዝቡን ችግር፣ ጊዜያዊ ችግር አጉልቶ ነገና ከነገ ወዲያ የሚገጥመውን የፖለቲካ ፈተና የበለጠ አሳንሶ በማየት አሁናዊ ችግሩን ህዝብና ፋኖን ለመነጣጠል የሚደረገው ሙከራ በህዝቡም በፋኖ መክሸፍ አለበት። ስለዚህ ፋኖ ከህዝቡ ጋር ሆኖ በዚህ መንገድ የፋኖን ስም ለማጠልሸት ለዕለታዊ ጥቅማቸው የተለያየ ዓላማ ይዘው የአጭር የቅርብ ወራጆችን እየለየ መሄድ አለበት። የህልውና ትግሉ ግን ነገና ከነገ ወዲያ በኢትዮጵያ ውስጥ ለሚኖር የፖለቲካ ውክልና ብቸኛ መንገድ ስለሆነ በዚህ መንገድ ያሉ ችግሮች የተስተካከሉ መቀጠል አለባቸው። ለዚህ ደግሞ አንድነት በጣም ወሳኝ ነው። ሌላው ከደረሱኝ አስተያየቶች በአማራ ህዝብ ላይ የተፈጸመው ግፍ በዓለም ላይ ተፈጽሞ አያውቅም የሚል ሀተታ ያለው ጽሑፍ ደርሶኛል። ተመልክቼዋለሁ። አመሰግናለሁ። ወልቃይትን በተመለከተም እንደዚሁ የብልጽግና አያያዝና ወልቃይትን እንደ ካርድ በመጠቀም ያለውን አጠቃላይ ከትግሉ አጠቃላይ ሁኔታ አንጻር በወልቃይት ጉዳይ ላይ የተነሳ ማስተያየት ደርሶኛል። ተመልክቼዋለሁ። እንደዚሁ እንግዲህ አመሰግናለሁ። ወደ መረጃዎች ነው የምሄደው። ወደ መረጃዎች ሲሄድ እንግዲህ ትላንትናና ዛሬ በተለያዩ አካባቢዎች ውጊያ እየተደረገ ነው የሚገኘው። ከዚህ ጋር ያሉ መረጃዎችን ወደ እናንተ አደርሳለሁ። ወደ ታች ጋይንት የሚወስደን መረጃ ላስቀድም። በታች ጋይንት ከመጋቢት 12 ጀምሮ እንግዲህ በተለያዩ አካባቢዎች ውጊያዎችም ወታደራዊ እንቅስቃሴዎችም የከባድ መሳሪያ ድብደባዎችም መኖራቸውን ነው መረጃዎች የሚያሳዩት። ከመጋቢት 12 ጀምሮ የመንግስት ኃይሎች በተለያዩ አቅጣጫዎች ወደ ፋኖ ቀጠናዎች ያደርጓቸውን እንቅስቃሴ ተከትሎ ከፍተኛ የሆኑ የፋኖ ሰራዊት እንቅስቃሴም የመንግስት ወታደሮች እንቅስቃሴም ነበረ። በተለይ እንግዲህ በዚህ ቀጠና ግዙፍ የሰው ኃይል አለው የሚባለው የገብርዬ ክፍለ ጦር 3 ብርጌዶች ቢትወደድ ገሰሰ ረታ፣ ፊታውራሪ ሽፈራውና ራስ ጋይንት ብርጌዶች እንደዚህ ወደ ከተማ ከበባ ማድረጋቸውን የመንግስት ወታደሮች መንቀሳቀሳቸውን ተከትሎ ለእንዲሁ ደግሞ አጸፋዊ እንቅስቃሴ በማድረግ የከተማ ከበባ በመፈጸም እንደዚሁ ሎጂስቲክ እና ስንቅና ትጥቅም እንደዚሁ በእጃቸው ስለማስገባታቸው የመንግስት ኃይሎችም ተጨማሪ ኃይል ከላይ ጋይንት መድፍና መካናይዝድ ጭምር በማንቀሳቀስ ወደ አንሰታና ጋጣ አካባቢዎች በመንቀሳቀስ እንደዚሁ የከባድ መሳሪያ ድብደባ እንዳደረጉ ተከታታይ የመድፍ ድብደባዎች ተደርገዋል። በእነዚህ የመድፍ ድብደባዎች ግን የደረሰው ጉዳት የለም። አሁንም በአካባቢው ከፍተኛ ውጥረት ነው ያለው። እንግዲህ ከአራት አቅጣጫዎች ጭምር ነው ይህንን ቀጠና የመንግስት ወታደሮች ለመያዝ እየተንቀሳቀሱ ያሉት። ይህንን ተከትሎ ላይ ጋይንት ትላንትና የነበረው ውጥረት ከታች ጋይንት የመንግስት ኃይል ተቀንሶ ወደኋላ እንዲወጣ አድርጎታል ነው የሚሉት። በላይ ጋይንት ከጎብጎብ እስከ ክምር ድንጋይ ድረስ በተለያዩ ቦታዎች ትላንትና ውጊያዎችም የደፈጣ ጥቃቶችም ተፈጽመዋል። መኳቢያ በተባለ ቦታ የተፈጸመ የደፈጣ ጥቃት በመንግስት ወታደሮች ላይ ከፍተኛ ሰብአዊና ቁሳዊ ጉዳት አድርሷል። 7 የመንግስት ወታደሮች ወዲያውኑ ሲሞቱ 5 የሚሆኑት ቆስለዋል። የደፈጣ ጥቃት የፈጸመው የፋኖ አባልም እንደዚሁ የሞት ጉዳት አስተናግዷል ነው የተባለው። አፋፍ መንደር ተብሎ በሚጠራ አካባቢ እንደዚሁ ከማለዳ ጀምሮ ከፍተኛ ውጊያ ነበር፣ የተኩስ ልውውጥ ነበር። የደረሰው ጉዳት አልታወቀም። በተመሳሳይ ከነፋስ መውጫ በቅርብ ርቀት ጎብጎብ ከተማ እንደዚሁ የድንገተኛ የደፈጣ ጥቃት ተፈጽሞ ነበር። የአንበሳው ጋይንት ክፍለ ጦር ናደው ሻለቃ ነው ይህንን ጥቃት የፈጸመው። በዚህም ቁጥራቸው ወር ያልታወቁ የመንግስት ወታደሮች ላይ ጉዳት ደርሷል። በተመሳሳይ ከጎብጎብ ቀጥሎ ወደ ጉና ውሃ ምድር ተብሎ የሚጠራው አካባቢ እንደዚሁ በወታደራዊ ፒካፕ ተሽከርካሪ ላይ የደፈጣ ጥቃት ተፈጽሞ በመንግስት ወታደሮች ላይ ጉዳት ደርሷል ተብሏል። ይህንን በተመለከተ እንግዲህ
በፋኖ በመንግስት ወታደሮች ላይም ከደረሰው ጉዳት ባሻገር በንጹሃን ላይም ጉዳት ደርሷል። በዚህም ጎብጎብ ላይ 2 ንጹሃን በመንግስት ወታደሮች ተገድለዋል። ውሃ ምድር ተብሎ የሚጠራው አካባቢ 3 ንጹሃኖች ተገድለዋል። ከዚህ ባሻገር 5 ቤቶችም እንደዚሁ በመንግስት ወታደሮች እንዲቃጠሉ ተደርገዋል ነው የተባለው። እንግዲህ በዚህ ቀጠና ጋይንት ከንፋስ መውጫ እስከ ክምር ድንጋይ ድረስ የሸፈነ 50 ኪሎ ሜትር ድረስ የዘለቁ ውጊያዎች ትላንትና ሲደረጉ ውለዋል ነው የተባለው። የአንበሳው ጋይንት ክፍለ ጦር የ206ኛ ኮር 6 ብርጌዶች የተሳተፉባቸው እንቅስቃሴዎች ነበሩ ተብሏል። ከጎንደር ጠቅላይ ግዛት እዝ በተመሳሳይ የ206ኛ ኮር ቃል አቀባይ በዚህ ጉዳይ ላይ ሰፋ ያለ ጽሑፍም አድርሷል። ፋኖ ግርማ ከጎብጎብ እስከ ክምር ድንጋይ በነበሩት ውጊያዎች በርካታ የመንግስት ወታደሮች ሙትና ቁስለኛ ሆነዋል። በተለይ ጎብጎብ በተፈጸመው የደፈጣ ጥቃት አንድ ወታደራዊ አዛዥም ጭምር ከሞት ወታደሮች ውስጥ ይገኝበታል። ይህንን ወታደራዊ አዛዥ ማዕረጉንና ኃላፊነቱን በውል ማረጋገጥ አልቻልንም ሲል ነው በአሰራጨው ጽሑፍ እየገለጸው። በተመሳሳይ ትላንትና በነበረ ውጊያ አንድ ከፍተኛ ወታደራዊ አዛዥ አይምባ አካባቢ የመገደሉ ከአጃቢዎቹ ጋር ተገልጿል። ጥቃት ተፈጽሞበት ነው እንግዲህ ከአይምባ ካምፕ ወጥቶ ወደ ከተማዋ ሲንቀሳቀስ ጋቢታ በተባለ ቦታ ላይ በተፈጸመ ድንገተኛ ጥቃት የተገደለው ኮሎኔልና አጃቢዎቹ ተሽከርካሪው ላይ ጥቃት ተፈጽሞ ተሽከርካሪው ተገልብጦ ነው። እብናት አካባቢ የነበረውን ዘመቻ ሲመራ የነበረ ኮሎኔል እንደሆነ የሚገልጹት የመረጃ ምንጮቹ ከሰሞኑን በእብናት አካባቢ እንግዲህ በርካታ ሰዎች ላይ በተወሰዱ እርምጃዎች ደስተኛ የሆኑ የብልጽግና ባለስልጣናት የወርቅ ሽልማት ጭምር ሸልመው እየሰደዱት ኮሎኔል እንደሆነ እና እዚሁ አካባቢ በነበረው ሁኔታም እንደዚሁ ማህበራዊ ጉዳዮችን የሚያከናውን የነበረ ኮሎኔል እንደነበር ነው የመረጃ ምንጮቹ የገለጹት። ወደ አርማጭሆ ስንሄድ ማዕከላዊ አርማጭሆ ማሰሮ ደንብ አቅራቢያ ደረቅ አምቦ ተብሎ የሚጠራ ቦታ እንደዚሁ ድንገተኛ የደፈጣ ጥቃት ተፈጽሟል። መጋቢት 14 2017 ከቀኑ 7 ሰዓት ተኩል በተፈጸመ ድንገተኛ የደፈጣ ጥቃት የአርበኞች ክፍለ ጦር ከፍተኛ ወታደራዊ ኪሳራ አድርሷል። ከአማራ ፋኖ በጎንደር አንድነት ማለት ነው። በዚህ የደረሰው ዝርዝር ጉዳት አልታወቀም ነው የተባለው። ሰሞኑን በዚህ ቀጠና እንግዲህ ኮሎኔል ጀዋርን ጨምሮ በተለያዩ ቦታዎች የደፈጣና ድንገተኛ ውጊያዎች ተደርገዋል። ኮሎኔል ጀዋር አጃቢዎቹ ጉዳት ሲደርስባቸው እሱ ግን ተርፏል ነው የተባለው። ኮሎኔል ጀዋርም እንግዲህ ደብረታቦር ቀጠና የኮማንድ ፖስት መሪ የነበረ ነው። በደብረ ታቦር ዙሪያም በተመሳሳይ ከደብረ ታቦር ወደ ወረታ በሚወስደው አለምበር ከተማ አቅራቢያ ጉብዳ ተብሎ የሚጠራ ቦታ ከማለዳ ጀምሮ ከፍተኛ ተኩስ ይሰማል። ከ12 ሰዓት ጀምሮ በዚህ ተኩስ እንግዲህ ዲሽቃ ሞርተር እና ዙ 23 ጭምር ነው እየተኮሰ የሚገኘው። የደረሰው ዝርዝር ጉዳት አልታወቀም ነው የተባለው። ደንቢያ ማዕከላዊ ጎንደር በተመሳሳይ ጉራምባ ተብሎ የሚጠራው አካባቢ መከላከያ ዲሽቃ በተከታታይ እየተኮሰ ነው ከጠዋቱ 12 ሰዓት ጀምሮ። ለዚህ ተኩስ ግን ያጸፋ ምላሽ አልተሰጠውም። የደረሰውን ዝርዝር ጉዳትም አልታወቅም ነው የተባለው። ሌላ አፍላ ውጊያ እየተደረገበት የሚገኘው ጎንደር ዙሪያ ሰሞኑን ውጊያ ሲደረግበት የነበረው ማክሰኝት ከተማ አቅራቢያ ባህሪ ግንብ ተብሎ የሚጠራው አካባቢ ከጠዋቱ 2 ሰዓት ጀምሮ እስከ ሰዓት ድረስ ከባድ ውጊያ እየተደረገ ነው። ሰሞኑን ከጠዳ መገጭ፣ ማክሰኝት፣ ምንዝሮ፣ አምቦበር ሲደረግ የነበረው የ5ኛ ቀን የዘመቻ አንድነት ቀጣይ ክፍል ነው የተባለው ዘመቻ ውጊያ በዚህ አካባቢ እየተደረገ ነው። የደረሰው ዝርዝር ጉዳት አልታወቀም። ሞርተር፣ ዙ 23፣ ድሽቃ እንደዚሁ የመንግስት ወታደሮች በአካባቢው በተከታታይ እየጣሉ ነው ተብሏል። ወደ ሌሎች መረጃዎች ቀጥላለሁ። ወደ ሌሎች መረጃዎች ሲሄድ ወደ የታጋቾችን በተመለከተ መነጋገሪያ ከሆኑት መረጃዎች መካከል የደረሱኝ መረጃዎች ወደ እናንተ ላድርስ። ከአዲስ አበባ ሰሞኑን ደብረ ማርቆስ፣ ባህር ዳር፣ ጎንደር ሲንቀሳቀሱ የነበሩ በርካታ ተሳፋሪዎችና ተሽከርካሪዎች ታግተዋል። በተለይ በዚህ መጋቢት 8 62 ተሳፋሪዎችን የያዘ ተሽከርካሪ አሊዶሎ ግብር ተብሎ የሚጠራው አካባቢ ታግቷል። መጋቢት 13 እንደዚሁ ጎርፎ ተብሎ የሚጠራ ቦታ ሱሉልታ አቅራቢያ 40 ሰዎችን የያዙ ተሽከርካሪዎች ታግተዋል። በትላንትናው ዕለትም እንደዚሁ በዚሁ ከሱሉልታ አቅራቢያ 60 ሰዎችን የያዘ አውቶቡስ ታግቷል። በድምሩ ከ162 በላይ ሰዎች ተሳፋሪዎች ታግተዋል። ሾፌሮችና ረዳቶችን ሲጨምር ቁጥሩ 166 ይደርሳል የሚሉት የመረጃ ምንጮች ይህንን እገታ በተመለከተ እንደ ወትሮው አንመለከተውም፣ መረጃ አለን የሚሉ የመረጃ ምንጮች 240 ሚሊዮን ብር ተጠይቋል። በዚህ እገታ ነው የተባለው። አጠቃላይ ተሳፋሪዎቹ 240 ሚሊዮን ብር እንዲከፍሉ አጋቾቹ ጠይቀዋል ነው የተባለው። ከሱሉልታ እስከ ሰላሌ ይሄ ከአዲስ አበባ በቅርብ ርቀት የሚገኝ በዋናው መንገዶች ላይ የተፈጸሙ እገታዎች ናቸው። በዚህ ውስጥ እንግዲህ ቤተሰብ እንድታገትባቸው የሚገልጹና ጉዳዩን እየተከታተል ነው በተለይ የኦሮሚያ ክልልን ጉዳይ እየተከታተል ነው የሚሉት የመረጃ ምንጮች የታጋቾቹ
ጉዳይ እንደስካሁኑ በሸኔ ታጣቂዎች ወይም ደግሞ ለወትሮ አንዳንዴ የሸኔ ታጣቂዎች አንዳንዴ የኦሮሚያ ክልል የጸጥታ አካላት የሚባለው ብቻ አይደለም። አሁን ገንዘብ ለሸኔ ታጣቂዎችን ለማቋቋም ገንዘብ ስለፈለጉ ነው ይህን እገታ እየፈጸሙ ያሉት። በእነ ሽመልስ አብዲሳ ቀጥታ ትዕዛዝ ነው የሚል ጥቆማ ነው እየሰጡት። በርካታ የሸኔ ታጣቂዎች እጅ የሰጡ አሉ። እነሱን ለማቋቋም ከ350 ሺህ ብር እስከ 500 ሺህ ብር የክልሉ መንግስት መስጠት ይጠበቅበታል፣ ወይ ደግሞ የታድሶ ኮሚሽን ከሚባለው ባሻገር። ስለዚህ ይህንን ለማድረግ የገንዘብ ጥረታቸውን ለመሙላት ነው ይህን እያሳገቱት። ስለዚህ በክልሉ መንግስት የታገተ ነው፣ መረጃዎች አሉ ነው የሚሉት። እንግዲህ በዚህ በኩል የሚወጡ ተጨማሪ መረጃዎች ወይም ደግሞ ጉዳዩን የሚያስተባብል አካል ካለ የሚስተናገድ ይሆናል። ሌላው ወደ ወልቃይት የሚወስደን መረጃ ነው። ወልቃይት ኮሎኔል ደመቀ ዘውዱ በሁመራ የሚኖሩ የትግራይ ተወላጆችን ሰብስበዋል። ኮሎኔል ደመቀ ዘውዱ እውነትን ይዘን ህግን ተከትለን አብረን መኖር እንችላለን ብለዋል። አብሮነት ለዘላቂ ሰላም በሚል የትግራይ ተወላጆች በሁመራ የሚኖሩ የትግራይ ተወላጆች ጋር በተደረገው ስብሰባ ተሳታፊዎቹ የትግራይ ተወላጆች በደርግ ዘመን ወደዚህ አካባቢ መምጣታቸውንና በአካባቢው ወደ ወልቃይት ሲገቡ አካባቢው የነበረውን አስተዳደሩ ተመለከተ የቀድሞ የጎንደር ክፍለ ሀገር እንደነበር ይህንን ጭምር በስብሰባ ላይ ማንሳታቸውን ይገልጻሉ። እስከዚህ ጊዜ ድረስ በተለይ ደርግ እስኪወድቅ ድረስ በሰላም ተቻችለን እንኖር ነበረ። ደርግ ከለቀቀ በኋላ ወደ ትግራይ የተካለለው አካባቢው የማንነት ምስክርነትም እኛ ራሳችን እንሰጣለን የሚል እንግዲህ በስብሰባው ውስጥ ተናግረዋል። ሳንፈራረጅ አብረን መኖር ይሻለናል ሲሉ የትግራይ ተወላጆችም እንግዲህ በስብሰባው ውስጥ ይህንን አንስተዋል። ሳንፈራረጅ አብረን መኖር ይሻለናል ያሉት ተሳታፊዎቹ በተጨማሪም እንደዚሁ የቃብቲያ ወረዳ አስተዳዳሪም የህወሓት ባመጣው እኩይ አስተሳሰብ ህዝቡ መከራና ግፍ ተቀብሏል፣ የትግራይ ህዝብም ከፍተኛ ዋጋ ከፍሏል። ይህ እንቅስቃሴና የህወሓት አጠቃላይ እቅድ አሁንም በቃ ሊባል ይገባዋል ብሏል። የሁመራ ከተማ ከንቲባም በተመሳሳይ የህወሓት በደልን ሳንደብቅ በግልጽ እናውግዝ፣ ከዛ በኋላ በሰላም አብረን መኖር ይገባናል ብለዋል። የሁመራ ከተማ ከንቲባ በተጨማሪ እንግዲህ የአማራ ህዝብ ሁሉን አቃፊ ነው፣ ሁሉን ጋር በሰላም የሚኖር ነው፣ ወደፊትም ይህንን አብሮ ይቀጥላል። ስለዚህ ስጋት ሊኖራችሁ አይገባም፣ የህወሓት እንቅስቃሴ ግን አውግዙ የሚል ጥሪዎችን አስተላልፈዋል። በተመሳሳይ እንግዲህ ኮሎኔል ደመቀ ዘውዱ ደግሞ የህወሓት የትግራይን ወጣት በአዲስ እየቀሰቀሰ ወልቃይትን የመያዝ ፍላጎት አለው። ይሄ ግልጽ ፍላጎት ነው። ይሄ ፈጽሞ የሚሆን አይደለም። አንዱ በኃይል አንበርክኮ የሚገዛበት የሚኖርበት ጊዜ አብቅቷል። የወልቃይት ህዝብ ያሳለፈውን የህወሓት የጭካኔ ዘመን መልሶ ማስታወስም አይፈልግም። ህወሓትም ወደዚህ መጥቶ እንዲፈጽም የሚፈቅድ የለም። በእውነትና በህግ በመከባበር አብሮ መኖር ይሻላል። እናንተም ተጨማሪ ደም መፋሰስ እና ግጭት፣ እልቂት ሐሳብን ተቃውሞ አብሮ ለመኖር የበኩላችሁን ድርሻ ተወጡ ሲሉ ጥሪ አቅርበዋል። እንግዲህ ወልቃይት የነበረ ስብሰባ ነው። ሰሞኑን የህወሓት በተለይ ጌታቸው ረዳ ጋር በተያያዘ ከሚወጡ መረጃዎች ውስጥ አንዱ ይሄ የወልቃይትን ጉዳይ በተመለከተ በተደጋጋሚ ያጋለጡት መረጃ ነው። ሌላው የብልጽግና የኮር አመራሮች ስብሰባ በባህር ዳር እየተደረገ ነው። ይህንን በተመለከተ በስብሰባው ላይ ከየወረዳው ከየከተሞችና ከዞን ከክልል የተውጣጡ የብልጽግና ኮር አመራሮች ተገኝተውበታል በተባለው ስብሰባ የተገኙት ጀኔራል አበባው ታደሰ ሙሉ ጀኔራል ናቸው ማድረጋቸው የተገኙት ጀኔራል አበባው ታደሰ የሚከተለውን ሐሳብ ለተሳታፊዎቹ አስተላልፈዋል ተብሏል። ቃል በቃል የተባለው እንግዲህ የሚከተለው ነው። ይሄ ንግግር ሰሞኑን መከላከያ መግለጫ ብሎ እነ ምግበን ስም የጠቀሰበት ጉዳይ ጋር በቀጥታ የተያያዘ ነው። ጀኔራል አበባው ቃል በቃል ሁላችሁም መወቁት ፋኖ ህወሓትን አዝሎ እየመጣላችሁ ነው የሚለውን የሰሞኑን መግለጫ በብዛት እንግዲህ እንዳቋም እንደ ትክክለኛ መረጃ እንደሆነ ለመናገር ሞክረዋል። እኛነን ወይስ እነሱ ለአማራ ህዝብ የሚጠቅሙ የሚል እንግዲህ ፋኖን እነሱን አወቸው ወይ እኛ የምንጠቅመው የሚል የአማራ ህዝብ በታሪኩ ተላላኪ ሆኖ አያውቅም። በተላላኪ ልጅም ወልዶ አያውቅም። አሁን ግን ከግብፅ ጦር መሳሪያ፣ ከሻቢያ ጥይት፣ ከወያኔ ትዕዛዝ የሚቀበል ነፃ አውጪ ነን የሚል ኃይል መጥቷል። ስለዚህ ልትታገሉት ይገባል የሚል መልእክት አስተላልፈዋል ያሉት የመረጃ ምንጭ እንግዲህ ከአሁን በፊት ከ300 በላይ የአማራ ኮሎኔሎች፣ ሻለቃዎች፣ ወታደራዊ ጀነራሎች እና አመራሮች በመፈንቅለ መንግስት 2001 ዓ.ም ብርጋዴር ጀነራል ተፈራ ማሞ እነሱ መርተውታል በተባለው መፈንቅለ መንግስት ከመከላከያ ውስጥ ሲመነጠሩ ከዛ በፊት በ97 ምርጫ በ98 በነበረው አጠቃላይ ወታደራዊ ግምገማ የቅንጅት ደጋፊ ተብሎ የአማራ ወታደራዊ መሪዎች በዛ መንገድ
ስቃይ ሲቀበሉ ከሰራዊቱ ሲባረሩና አንደርግራውንድ ወይም ደግሞ ወታደራዊ ቅጣት ምድር ቤት ውስጥ ሲቀጡ ሲረሸኑ ይህንን መረጃ ይሰጡ የነበሩት ጀኔራል አበባው ዛሬ ሌሎችን በተላላኪነት ሲፈርጁ ማየት እሳቸውም ከህወሓት ተላላኪነት ወደ ኦህዴድ ብልጽግና ተላላኪነት ከመጡ በኋላ ይህንን መናገራቸው ይህንን ደፍሮ የሚናገር ጠፍቶ ነው እንጂ ትዝብት እሱ ነው ሲሉ ነው የመረጃ ምንጩ የገለጹት። ለማንኛውም ቃል በቃል ግን እንደወረደ የተባለው ይሄ ነው። ከዛ ውጭ በነበረው ስብሰባ ላይ እግር እየተከልን ነው የሚለው ጉዳይ ጎልቶ ተነስቷል ነው የተባለው። ጀነራል አበባው ይህን ከተናገሩ በኋላ በስብሰባዎቹ ቀናቶች ሙሉ በሙሉ አልተሳተፉም ሄደዋል ነው የተባለው። ቃል በቃል ለብልጽግና ካድሬዎች የተላለፈው ነው። እንግዲህ ወደ ህዝቡ ይህንን ንገሩ ተብለው ነው እየተነገራቸው። በተደጋጋሚ ከሚቀርቡት ውንጀላዎች የተለየ አይደለም። አሁን ያው ህወሓትን አብረው ከፋኖ ጋር የማያያዙ ጉዳይ አሁን ያው ዕለታዊ አጀንዳ ከመሆኑ ባሻገር ከአሁን በፊት ሲባሉ ከተነበረው የተለየ አይደለም ነው የሚሉት። ወደ ምዕራብ ወሎና አካባቢዎቹ እንዲሁም ደግሞ ሰሜን ወሎና የተለያዩ አካባቢዎች የነበሩ ሰሞነኛ ውጊያዎችን በተመለከተ ምዕራብ ወሎ ተልተሌ በተባለ ቦታ እንደዚሁ መጋቢት 14 ትላንትና ረፋድ ውጊያ ተደርጓል። በዚህም ውጊያ የመንግስት ወታደሮች አድማና ሚሊሻ አባላት ላይ ጉዳት ደርሷል። የነፍስ ወከፍ መሳሪያዎችም በፋኖ እጅ ገብተዋል ነው የተባሉት። በተመሳሳይ በዚሁ ምዕራብ ወሎ ቦረና ሳይንት በገ ወርቄ ተብሎ በሚጠራ ቦታም እንደዚሁ ውጊያ ተደርጓል። የደፈጣ ጥቃትም ተፈጽሟል። በዚህም እንደዚሁ ቁጥራቸው ብሎ ያልታወቁ የመንግስት ወታደሮች ሞትና ቆስለኛ ሆነዋል። ይህ ወደ አባይ ሸለቆ አቅጣጫ ነው። ሰሜን ወሎ ሀብሩ ወረዳ እና አምባሰል ወረዳ የተለያዩ ቦሆሮ ቁጥር 8 ተብሎ በሚጠሩትና ይሄ ሀብሩ ወረዳ ነው። እንዲሁም ደግሞ አምባሰል በተለያዩ አካባቢዎች መጋቢት 13 ውጊያዎች ተደርገዋል። በዚህ አካባቢ እንግዲህ ገዳማትም ጭምር ላይ መንግስት ወታደሮች ጥቃት ፈጽመዋል ነው የተባለው። ቆቦ ትላንትና ማለዳ ጎብያ አካባቢ ማለዳ ከፍተኛ ተኩስ ነበር። የደረሰው ጉዳት በውል አልታወቀም። እንደዚሁም እዚሁ ቆቦ ቀዩ ጋሪያ ተብሎ የሚጠራው አካባቢ የደፈጣ ጥቃት መፈጸሙን የአማራ ፋኖ የ5 ቀናት ዘመቻ ሪፖርቶችን ካጠናቀረበት ላይ ለመመልከት ተችሏል። እንግዲህ በሌሎች አካባቢዎችም ያሉትን ዕለታዊ መረጃዎች እዚህ በዝርዝር ሪፖርቶች ሲወጡ እየተመለከቱ ወደ እናንተ የማደርስ ይሆናል። በትላንትናው ዕለት እንግዲህ ከተወሰኑ ውሳኔዎች መካከል ብዙዎቹን አነጋጋሪ የነበረው የነዳጅ ዋጋ ጭማሪ ነው። በተለይ የነዳጅ ዋጋ ጭማሪ አሁን ባለው ኑሮ ውድነት ላይ የሚያመጣው ቀጥታ ተጽዕኖ በውል የሚታወቅ ነው። ይህም ሆኖ እንግዲህ ነዳጅ በከፍተኛ ሁኔታ ዋጋ ጨምሯል። ቤንዚን 112 ብር ከ67 ሳንቲም እንዲሸጥ ተወስኗል። ኪሮሲን 108 ብር እንዲሸጥ ተወስኗል። ነጭ ናፍጣ 108 ብር፣ ቀላል ጥቁር ናፍጣ 109 ብር፣ ከባድ ጥቁር ናፍጣ 106 ብር ከ75 ሳንቲም እንዲሁም የአውሮፕላን ነዳጅ 113 ብር ከ20 ሳንቲም እንዲሸጥ ተወስኗል። ይህ እንግዲህ አሁን ባለው የኑሮ ውድነት ላይ ሊፈጥር የሚችለው ጫና በውል ይታወቃል። ያው በተለይ አዲስ አበባ እና በሌሎች አካባቢዎች ካለው ከጦርነት ጋር በተያያዘ የኑሮ ውድነቱ ተጨማሪ ጫና ነው። ባለፈውም የነዳጅ ጭማሪ ተከትሎ ከፍተኛ የሆነ የትራንስፖርት ጭማሪ ነው አዲስ አበባ ውስጥ ያለው። በዚህ በርካታ ሰዎች እየተማረሩ ነው የሚገኙት። አሁንም እንግዲህ የነዳጅ ጭማሪ ተደርጓል። ሌላው መረጃ የኤርትራን በተመለከተ ነው። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ ከግብፁ ፕሬዚዳንት አልሲሲ ጋር ተነጋግረዋል። የተነጋገሩባቸውን ጉዳዮች በተመለከተ የግብፅ መገናኛ ብዙሃን በአራት አጀንዳዎች ላይ እንደተነጋገሩ ነው እየዘገቡ የሚገኙት። ከነዚህም እንግዲህ መካከል የቀይ ባህርን ደህንነትና ሰላም በተመለከተ አንደኛው አጀንዳ፣ ሁለተኛው በሱዳን ወቅታዊ ሁኔታ በተመለከተ፣ ሶስተኛው ለሶማሊያ ጦር የሚደረግ ድጋፍ የሁለቱን ሀገራት በተመለከተ፣ አራተኛው ደግሞ በካይሮና በአስመራ የሁለትዮሽ ግንኙነቶች ድጋፍና ትብብርን በተመለከተ እንደተነጋገሩ የግብፅ መገናኛ ብዙሃን እየገለጹ ነው የሚገኙት። እንግዲህ በዚህ ጉዳይ ላይ በተለይ በሱዳን ሁለቱም ሀገራት ያላቸው አቋም ይታወቃል። ኤርትራም የሱዳንን እና ቡርሃንን ቡድን የሚደግፍ ሚሊሻ እያሰለጠነች ድጋፍ እያደረገች ነው። ግብፅም በተመሳሳይ አልቡርሃን ጎን ተሰልፋ የአየር ኃይል ጭምር ድጋፍ እያደረገች ነው የምትገኘው። በሶማሊያ ኤርትራ የሶማሊያን ጦር እያሰለጠነች ነው የምትገኘው። በሶማሊያ ደግሞ ግብፅም ጦር አሰማርታ ነው የምትገኘው። የጦር መሳሪያ ድጋፍ እያደረጉ ነው የሚገኙት። ከአሁን በፊት እንግዲህ ሶስቱ ሀገራት የሶስትዮሽ የሚባል ትብብር ነበራቸው። አስመራ ብሎክ እየተባለ የሚጠራ የሞቃዲሾ የአስመራና የካይሮ። አሁን በዚህ ባለፈው ኢትዮጵያና ሶማሊያ ስምምነት ካደረጉ በኋላ አሁን ሞቃዲሾ በእነዚህ ስብሰባዎች እየተገኘች አይደለም። ሆኖም ግን ግብፅና አስመራ የሶማሊያን ጉዳይ እንደ ዋና አጀንዳ ይዘው ነው የተነጋገሩበት ተብሏል። በዚህም እንደ አቋም የወሰዱት እንግዲህ የቀይ ባህር ዳርቻ የሌላቸው ሀገራትን ተሳትፎ በፍጹም አንቀበልም ብለዋል ነው የተባለው። የቀይ ባህርን መጠበቅና ማስተዳደር
የባህር ዳርቻ ያላቸው ሀገራት ጉዳይ ብቻ ይሆናል ነው እየተባለው። እንግዲህ ይሄኛው ነጥብ በነጥብ ይሄኛው አጀንዳ ሰሞኑን አብይ አህመድ የቀይ ባህርን ጉዳይ ካነሱ በኋላ የቀይ ባህር ዳርቻ የሌላቸው ሀገራት በቀይ ባህር ጉዳይ አያገባቸውም፣ ይህንንም እንቅስቃሴያቸውን እንገድባለን የሚል የጋራ አቋም ነው የሚመስለው። በግብጽ በኩል በዚህ ስብሰባ ላይ የተገኙት የግብጽ የውጭ ጉዳይ ሚኒስትር ዶክተር አብደላቲ፣ የግብጽ የደህንነት ሹም ጀነራል ሐሰን ራሽድ ሲሆኑ ውይይቱ የተደረገው ደግሞ በኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላ እና የግብፁ ፕሬዝዳንት አልሲሲ መካከል ነው ተብሏል። አጠቃላይ ስብሰባው የቀይ ባህር የአፍሪካ ቀንድ ጉዳይ ላይ ያተኮረ እንደሆነ ነው የመረጃ ምንጮቹ እየገለጹት። ሌላው ወደ ሱዳን የሚወስደን መረጃ ሳስከትል የሱዳን ውስጥ እንግዲህ ከ9 ሚሊዮን በላይ ህዝብ በነበረው ጦርነት መፈናቀሉን የዓለም አቀፉ የስደተኞች ድርጅት ገልጿል። እንደ ስደተኞች ድርጅት አሁን ከ9 ሚሊዮን ተፈናቃዮች የተወሰኑት እየተመለሱ ነው፣ ቁጥሩም እየቀነሰ ይገኛል ብሏል። እንግዲህ ካርቱምን ጨምሮ በርካታ ቦታዎችን የሱዳን ጦር እየተቆጣጠረ ነው የሚገኘው። ይህም ከላይ ካለው አጠቃላይ የአፍሪካ ቀንድ አሰላለፍ አንጻር አዲስ አሰላለፍ ነው ይዞ የሚመጣው በተለይ ከኢትዮጵያ አንጻር። ምክንያቱም ተሸናፊውን ኃይል ነው ኢትዮጵያ ስትደግፍ የቆየችው። አርኤስኤፍ ወይም ፈጥኖ ደራሽ ኃይሉ የአረብ ኤሚሬትስ ጋር ሆኖ ኢትዮጵያ ስትደግፍ ነው የቆየችው። አብይ አህመድ ይህ ኃይል እየተሸነፈ ወደ ምዕራብ ሱዳን ዳርፉር ቀጠና እያፈገፈገ ነው የሚገኘው። ምዕራብ ምስራቅ ሱዳንን ከኢትዮጵያ ጋር የሚገናኘውን አካባቢ ደግሞ እና አልቡርሃን እየተቆጣጠሩ ነው። ይሄም ይዞ ሊመጣ ይችላል። የህወሓትም የኤርትራም ተሳትፎ በዚህ ውስጥ እንግዲህ በተለያየ ጊዜ እንደተገለጸው ነው። የሱዳን ከፍተኛ ወታደራዊ ጦር አዛዥ የቻድን አየር ማረፊያዎች ታርጌት እናደርጋለን ብለዋል። የቻድን አየር ማረፊያዎች ታርጌት እናደርጋለን ብለዋል። ያው እንግዲህ የሱዳን ጦርነት በርካታ ሀገራት ያሉበት ጦርነት ነው። በዚህ ውስጥ እንግዲህ የሱዳንን ለም መሬት የመውሰድ የሚፈልጉ የሱዳንን ሀብት መቀራመት የሚፈልጉ የኢራንና የሳውዲ አረቢያን ውክልና በዚህ ቀጠና የሚፈልጉ የምዕራባውያንና የምስራቃውያን የግብፅን ጭምር ፍላጎት እያስተናገደ ያለ ጦርነት ነው። አረብ ኤሚሬትስ እና ሳውዲ አረቢያ በተዘዋዋሪ ፍልሚያ የሚያደርጉበት ቦታ። ከዚህ ጋር በተያያዘ እንግዲህ ቻድንም ጦርነቱ ሊጨምር ይችላል ብሏል የሱዳን ጦር ከፍተኛ አዛዥ። ምክንያቱም ቻድ አውሮፕላን ማረፊያዎቿን ለፈጥኖ ደራሽ ኃይሉ ድጋፍ የሚያደርጉ የተባበሩት አረብ ኤሚሬትስ አውሮፕላኖች፣ የጦር አውሮፕላኖች፣ ድሮኖች መንደርደሪያና ማኮብኮቢያ ስለፈቀደች አሁን ታርጌት እናደርጋታለን ሲሉ ብለዋል። ይህንን የዘገበው ሱዳን ትሪቢዩን ነው። አሁን የነበረን ቆይታ ግን ይህን የሚመስለው።